ትዳራችሁን በልፋት ይዛችሁ የቀጠላችሁ እናቶች ክብር ይገባችኋል። የዘመኑን ጩኸት ብዙም ጆሮ አትስጡት። ልጆቻችሁ ልጅ የሆኑት በእናንተ ጥረት ነው፣ በእናንተ ልፋት ነው። ባሎቻችሁ ውጭ ላይ እናንተን ለማስተዳደር የሚያስችላቸውን ገቢ ለማግኘት ደፋ ቀና እንደሚሉት ላባቸውን እንደሚያፈሱት እናንተም ቤት ውስጥ ያሚናችሁን ቤተሰቦቻችሁን የማስተዳደር ለነሱ የሚሆን ምግብ ለማቅረብ የምትለፉትን አላህ ዘንድ አጅራችሁን አስቡ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት አፍ ላይ የሚያጎርሳት ጉርሻ ሰደቃ ነች ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ባል ለሚስቱ የሚያጎርሰው ጉርሻ ሰደቃ ነች ብለዋል። ምግቡንም ያዘጋጀችዋ እናትስ ይህንኑ አጅር ታጠዋለች ብላችሁ ታስባላችሁ? እሷ ባትሰራው ያን ምግብ ጉርሻ አድርጎ ማጉረስ ይችል ነበር? ስለዚህ ትዳር የሚቆመው በመደጋገፍ ነው። አይዲያል የሆነ ነገር ብቻ በማውራት አይደለም፣ በመደጋገፍ ነው። ሴት የምትጫወተው እናት የምትጫወተው ሚና አለ፣ አባት ባለቤት የሚጫወተው ሚና አለ። ያንን ሪኮግናይዝ እየተደራረግን አንዳችን ለአንዳችን ደጋፊ ይሆን ትዳራችንን መንከባከብ ትውልድን ማሻገር ይጠበቅብናል። ምርጥ ሞዴላችን ረሱል ዓለይሂ ሰላቱ ወሰላም ልጃቸው ፋጡማ ረዲየላሁ ዐንሃ ናቸው።